ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የ9ኛ ክፍል የኢኮኖሚክስ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 4 ሁለተኛውን ክፍል እንመለከታለን። ዩኒት 4 ቪዲዮ 2። በቪዲዮ 2 ወይም በክፍል 2 እንደ መነሻ የምናደርገው የምዕራፍ 4 ሁለተኛውን ሜይን ቶፒክ ነው። ባለፈው እንግዲህ በክፍል 1 በምዕራፍ 4 3 ርዕሰ ሀሳቦችን እንወያያለን ብዬ ነበረ። እነዚህም ዘ ኮንሰፕት ኦፍ ዲማንድ አንደኛ፣ ሁለተኛ ዘ ኮንሰፕት ኦፍ ሰፕላይ፣ ሶስተኛ ማርኬት ኢኩሊብረም ዘ ኮንሰፕት ኦፍ ማርኬት ኢኩሊብረም የሚሉ እንደሆኑ ተነጋግረን ነበረ። እንግዲህ በባለፈው ክፍለ ጊዜ የመጀመሪያውን አይተናል። ዘ ኮንሰፕት ኦፍ ዲማንድ፣ ዲማንድ ምን ማለት ነው? ኳንቲ ዲማንድድ፣ ዲማንድ ከርቭ፣ ዲማንድ ስኬጁል፣ ሎ ኦፍ ዲማንድ፣ ማርኬት ዲማንድ፣ ዘ ሪሌሽን ቢትዊን ኳንቲ ዲማንድ ኤንድ ፕራይስ and price and market demand with curves እንግዲህ ዲማንድ ከርቭ ዳውንዋርድ ስሎፒንግ ነው። ለምን? ቢኮዝ ኳንቲ ዲማንድ ኤንድ ፕራይስ አር ኢንቨርስ ሪሌትድ ስለሆኑ ነው ብለናል። ኳንቲ ዲማንድ እና ፕራይስ ኢንቨርስ ስለሆኑ ግራፉም ወይም ደግሞ ከርቡ ዳውንዋርድ ስሎፒንግ ነው የሚሆነው ብለናል። በዛሬው ክፍል 2 በመጀመሪያ the concept of supply የሚለውን እንመለከታለን። 4.2 the concept of supply 4.2 the concept of supply እንግዲህ the concept of supply የሚለውን ስናይ የሚከተሉትን ጥያቄዎች እናነሳለን። አንደኛ ሰፕላይ ምንድን ነው? ኳንቲቲ ሰፕላይ፣ ማርኬት ሰፕላይ፣ ሰፕላይ ስኬጁል፣ ሰፕላይ ከርቭ ወይም ደግሞ ግራፍ የሚሉ ሀሳቦችን እናነሳለን። መጀመሪያ ሰፕላይ ራሱ ምንድን ነው የሚለውን እንመልከት። ዋት ኢዝ ሰፕላይ? ዋት ኢዝ ሰፕላይ? እንግዲህ በባለፈው ክፍለ ጊዜ ትምህርታችን ዲማንድ ኤንድ ሰፕላይ ቤዚክ ኮንተንትስ ኦፍ ኢኮኖሚክስ ናቸው ብለናል። እንግዲህ ኢኮኖሚክስ ከሚያጠናቸው ሀሳቦች አቅርቦትና ፍላጎት የሚባሉትን ሀሳቦች ነው። ዲማንድ ስንል ፍላጎት፣ ሰፕላይ ስንል አቅርቦት። ስለዚህ ሰፕላይ ወይም አቅርቦት ስንል ምን ማለት ነው? አቅርቦት ስንል ምን ማለት ነው የሚለውን እንመልከት። እንግዲህ ሰፕላይ ሞስት ኦፍ ዘ ታይም ኢት ኢዝ ኮንፊውዝድ ኤንድ ሚስዩዝድ ዊዝ ዘ ተርም ስቶክ። ሰፕላይ ማለት ስቶክ ማለት አይደለም። ኮሞዲቲ ስቶክ ኢዝ ዘ ቶታል ቮሊዩም ኦፍ ኮሞዲቲ ፕሮዲውስድ ኢን ጊቨን ፔሪድ ሌስ ዛን ዘ ኳንቲቲ ኦልሬዲ ሶልድ አውት ዌራስ ሰፕላይ ሚንስ ሰፕላይ ማለት it does not mean stock. It does not mean stock. መደበር ውስጥ ወይም ደግሞ ስቶር ውስጥ ያለ ማለት አይደለም። ሰፕላይ ስንል እንግዲህ ብዙ ጊዜ አቅርቦትና ስቶክ ላይገናኙ ይችላሉ። ብዙ ስቶክ ሊኖረን ይችላል፣ አቅርቦታችን ግን በጣም አነስተኛ ሊሆን ይችላል። በተለይ በታዳጊ ሀገራት ገበያ ይጨምራል ካል ስቶክ እናደርጋለን ወይም ደግሞ መደብር ውስጥ እናስቀምጣለን። ስለዚህ ሰፕላይ በጣም ይቀንሳል። ስለዚህ ስቶክ ማለት ሰፕላይ ማለት አይደለም፣ ወይም ሰፕላይ ማለት ስቶክ ማለት አይደለም። ሰፕላይ ስንል ግን ሰፕላይ ሪፈርስ ቱ ዘ ኳንቲቲ ዛት ኢዝ አክቹዋሊ ብሮት ቱ ዘ ማርኬት ማለት ነው። ሰፕላይ ሪፈርስ ቱ ዘ ኳንቲቲ that is product that is actually brought to the market. It refers to the quantity of a product that is actually brought to the market. ሰፕላይ ስንል እንግዲህ ገበያ ውስጥ ያለውን አቅርቦት ነው እንጂ ስቶር ውስጥ ወይም ስቶክ ውስጥ ያለውን መጠን አይደለም። አንድ ሰው ለምሳሌ አርሶ አደር ቤት ውስጥ በጣም ብዙ ኩንታል እህል ሊኖረው ይችላል። ገበያ ውስጥ እስካላመጣው ድረስ ግን ሰፕላይ ልንለው አንችልም። ስቶክ ሊሆን ይችላል፣ ስቶር ሊሆን ይችላል፣
ወይም ደግሞ የተቀመጠ የተከማቸ ፕሮዳክት ሊሆን ይችላል። ሰፕላይ ስንል ግን በቀጥታ ገበያው ላይ የገባው ኳንቲቲ ወይም ፕሮዳክት ሰፕላይ ይባላል። ስለዚህ ሰፕላይ ሪፈርስ ቱ ኳንቲቲ ኦፍ ፕሮዳክት ዛት ኢዝ አክቹዋሊ ብሮት ቱ ዘ ማርኬት። ገበያው ላይ ያለው የፕሮዳክት መጠን ሰፕላይ ይባላል። ሰፕላይ ሞስት ኦፍ ዘ ታይም ፕሮዲውሰር ዱ ኖት ኦፈር ኦል ዜር ስቶክስ ፎር ሴል on the market. For example, after harvesting, a large portion of agricultural products are kept in cold storage and sold at a higher price during the off season. ለምሳሌ ቅድም እንዳልኩት አርሶ አደር በርካሽ ላለመሸጥ ይሄ ኦፍ ሲዝን የሚባለው ሃርቨስት በማይደረግበት በተለይ ደግሞ ክረምት በሆነ ጊዜ የፕሮዳክት እህል ዋጋ ስለሚጨምር ያኔ ለመሸጥ ስቶር ሊያደርግ ይችላል። ስቶር ውስጥ ያለውን እንደ ሰፕላይ አንቆጥረው። ሰፕላይ የምንለው አክቹዋሊ ወደ ገበያው የወጣው ወይም ገበያው ላይ ያለውን አቅርቦት ነው። ስለዚህ ፎር ኤግዛምፕል አፍተር ሃርቨስቲንግ ኤ ላርጅ ፖርሽን ኦፍ አግሪካልቸራል ፕሮዳክት አር ኪፕድ ኢን ኮልድ ስቶሬጅ and sold at a higher price during the off-season. Likewise, a part of an industrial product is usually kept back in stock and offered for sales in the market at a time when it can bring higher price. የኢንዱስትሪ አምራቾችም ዋጋ ሲቀንስ ስቶራቸው ውስጥ ያስቀምጣሉ። እሱን አሁን ሰፕላይ ልንለው አንችልም። thus we can say that stock is potential supply እንለዋለን እንጂ it is not actual supply, and supply may be less than or equal to the stock of a commodity. ስለዚህ ስቶክ ምንድን ነው ማለት ነው? ስቶክ is potential supply ነው። ፖቴንሻል ሰፕላይ ነው። ሰፕላይ ግን actual product available in the market ገበያ ሂደን የምናገኘው አቬይለብል የሆነው ፕሮዳክት አክቹዋል ፕሮዳክት ምን ይባላል ማለት ነው? ሰፕላይ ይባላል ማለት ነው። ሰፕላይ አንዳንዴ ከስቶክ ሊያንስ ይችላል ወይም ደግሞ እኩል ሊሆን ይችላል። ያ ማለት when all the stocks bring to the market, when all the stocks bring to the market supply is equal to stock ይሆናል። ሰፕላይ እና ስቶክ እኩል ይሆናሉ ማለት ነው። ሰፕላይ እና ስቶክ እኩል የሚሆኑት ሁሉም ስቶክ ለገበያ ሲቀርብ ነው። ሁሉም ስቶክ ለገበያ ባልቀረበበት ሁኔታ ስቶክ ማለት ሰፕላይ ነው ልንል አንችልም። ስለዚህ ስቶክ ሰፕላይ ሊሆን ይችላል መቼ? when all the stocks are brought to the market፣ ሁሉም ስቶክ ያለው ይሄ ስቶር ውስጥ የተቀመጠው ወይም ደግሞ የተከማቸው ነገር ለገበያ ሲቀርብ ገበያ ላይ አቬይሌብል ሲሆን ስቶክ ሰፕላይ ይሆናል ማለት ነው። ስለዚህ ሰፕላይ ከስቶክ ሊያንስ ወይም ከስቶክ እኩል ሊሆን ይችላል። እኩል የሚሆነው መቼ ነው? when all the stocks are brought or bring to the market፣ ሁሉም ስቶክ ወደ ገበያ ከቀረበ ወይም ሁሉም የተከማቸ ሪዘርቭ የሆነው ነገር ገበያ ላይ ከቀረበ ሰፕላይ እና ስቶክ እኩል ይሆናሉ ማለት ነው። ስለዚህ ሰፕላይ ማለት ሁልጊዜ ስቶክ ማለት አይደለም። ሰፕላይ የምንለው ለገበያ የቀረበው ገበያ ላይ አቬይለብል የሆነው አማውንት ኦፍ ፕሮዳክት ነው። ስለዚህ however in economics the term supply has a specific meaning which is defined as follows. Supply refers to a commodity. Supply of a commodity refers to the various quantities of a product which producers are willing and able to offer for sale at a particular time at various corresponding price ማለት ነው። ስለዚህ ሰፕላይ ስንል በሌላ አባባል ሰፕላይ ሪፈርስ ቱ
the varies quantity. The varies quantity of commodities which producers are willing and able to offer for sale at a particular price in a given period of time. In a given period of time. ስለዚህ ሰፕላይ ስንል ፕሮዲውሰሩ አት ኤ ጊቨን ፒሪድ ኦፍ ታይም ሊያቀርበው ፍላጎቱ ያለውና የሚችለው ኳንቲቲ ማለት ነው። ኳንቲቲ ኦፍ ኮሞዲቲ። ስለዚህ የፕሮዲውሰሩ ዊሊንግነስ ፕላስ ምን አለበት? ኤቢሊቲ። the willingness and ability that a producer wants to offer for sale just at the market at a particular price in a given period of time is called supply. ስለዚህ ሰፕላይ ስንል አምራቹ በሆነ ፕራይስ በሆነ ጊዜ ለገበያ ሊያቀርበው የፈለገውና የቻለው ኳንቲቲ ኦፍ ኮሞዲቲ ማለት ነው። ኳንቲቲ ኦፍ ኮሞዲቲ ኦልሬዲ ገበያው ላይ አቬይላብል የሆነ ፕሮዳክት ሰፕላይ ይባላል። the product, the amount of product which is available just on the market is called supply ይባላል ማለት ነው። እንግዲህ ሰፕላይ ኳንቲቲ ኦፍ ኮሞዲቲ ነው ካል ምን አለ ማለት ነው? ኳንቲቲ ሰፕላይድ አለ ማለት ነው። ኳንቲቲ ሰፕላይድ ምንድን ነው የሚለውን እንመልከት። ኳንቲቲ ሰፕላይድ ስንል it refers to the quantity of a commodity that the sellers are willing and able to provide at different price in a given period of time just at the market. Refers the quantities when the amount of commodities that sellers means producers are willing and able to provide to the market in a given price and period of time. in a given price and period of time. አምራቾች in a given period of time በሆነ ዋጋ ለገበያ ሊያቀርቡት የፈለጉትና የቻሉት amount of commodity or quantity of commodity ምን ይባላል ማለት ነው? ኳንቲቲ ሰፕላይድ። ስለዚህ ኳንቲቲ ሰፕላይድ ስንል all the amounts of products that producers or sellers provide to the market by a given price and a given period of time በሆነ ጊዜ በሆነ ዋጋ ለገበያ ለመሸጥ አምራቾች ወይም ፕሮዲውሰርስ ወይም ሴለርስ ሻጮች፣ ነጋዴዎች ገበያ ላይ ያቀረቡት ጠቅላላ ሰፕላይ የሰፕላይ መጠን ወይም አማውንት ኦፍ ኮሞዲቲ ኳንቲቲ ሰፕላይድ ይባላል። ኤንድ ኳንቲቲ ሰፕላይድ ኢዝ ዲተርማይንድ ባይ ደ ፕራይስ አክቹዋሊ። እንግዲህ ቅድም ዲማንድ እና ፕራይስ በጣም ሪሌትድ ናቸው ብለናል። አሁንም ኳንቲ ምንድነው ሰፕላይ እና ፕራይስ ር ቬሪ ሪሌትድ። እንግዲህ ብዙ ጊዜ ዋጋው ሲጨምር ሰፕላይ ይጨምራል፣ ዋጋው ሲቀንስ ሰፕላይ ይቀንሳል።
ብዙ ጊዜ ሻጭ በከፍተኛ ዋጋ ነው መሸጥ የሚፈልገው፣ ገዢ ደግሞ በዝቅተኛ ዋጋ ነው መግዛት የሚፈልገው። እንግዲህ ገበያውን የሚያረጋጉት የሁለቱ ባርጌን ነው ማለት ነው። ያ ማለት ሻጭ በከፍተኛ ዋጋ መሸጥ ይፈልጋል፣ ገዢ ግን በዝቅተኛ ዋጋ። ሁለቱ የሚያደርጉት ድርድር ይሄ ማርኬት ፕራይስ የምንለው ወይም ደግሞ በገበያ ላይ የእቃውን ዋጋ የሚተምነው ሻጭና ገዢ የሚያደርጉት ድርድር ነው ማለት ነው። ያ ማለት ሻጭ በከፍተኛ ዋጋ፣ ገዢ በዝቅተኛ ዋጋ መግዛት ይፈልጋል። ፍላጎታቸው በመሰረታዊ ሁኔታ እንደዛ ነው። ግን ሁለቱ ዲል የሚያደርጉበት ባርጌን ቢትዊን ሴለር ኤንድ ፕሮዲውሰር ምንድን ነው ባየር የገበያውን ዋጋ ሴት ያደርገዋል ማለት ነው። ስለዚህ ኳንቲ ሰፕላይ ኢዝ ሪሌትድ ዊዝ ፕራይስ ከፕራይስ ጋር የተገናኘ ነው። ስለዚህ ዌን ፕራይስ ኢንክሪዝ ኳንቲቲ ሰፕላይድ ኢንክሪዝ ኤንድ ዌን ፕራይስ ዲክሪዝ ኳንቲቲ ሰፕላይድ ዲክሪዝ። ስለዚህ ኳንቲቲ ሰፕላይድ ኤንድ ፕራይስ ር ኢንቨርስሊ ምንድነው ዳይሬክትሊ ፕሮፖርሽናል ናቸው። ሶሪ ር ዳይሬክትሊ ፕሮፖርሽናል ናቸው። ሶ ኳንቲቲ ሰፕላይድ ኢዝ ዲተርማይንድ ባይ market price. Quantity supplied is determined by market price. When the price increase, quantity supplied increase. When the price decrease, quantity supplied decrease. ፕራይስ ሲጨምር ኳንቲ ሰፕላይድ ይጨምራል። ምክንያቱም ሻጭ በከፍተኛ ዋጋ መሸጥ ስለሚፈልግ። ፕራይስ ሲቀንስ ግን ኳንቲ ሰፕላይድ ይቀንሳል። ምክንያቱም ሻጭ በዝቅተኛ ዋጋ መሸጥ አይፈልግም። ስለዚህ ፕራይስ ኤንድ ኳንቲቲ ሰፕላይድ ር ዳይሬክትሊ ፕሮፖርሽናል። Price and quantity supplied are directly proportional. And the direct proportional of price and quantity supplied is known as law of supply ይባላል። This is called law of supply ይባላል። So law of supply is the relationship of price and quantity supplied. It is the relationship. As you remember, law of demand ስናይ demand and price inverse relation ናቸው ብለናል። ዲማንድ ፕራይስ ሲጨምር ዲማንድ ይቀንሳል፣ ፕራይስ ሲቀንስ ዲማንድ ይጨምራል ብለናል። ኢንቨርስሊ ሪሌትድ ናቸው። ወደ ሎው ኦፍ ሰፕላይ ስንመጣ ግን ኳንቲቲ ሰፕላይድ ኤንድ ፕራይስ ዳይሬክትሊ ፕሮፖርሽናል ናቸው። ዌን ዘ ፕራይስ ኦፍ ዘ ማርኬት ኢንክሪዝ ኳንቲቲ ሰፕላይድ ኢንክሪዝ፣ ዌን ዘ ፕራይስ ኦፍ ዘ ማርኬት ዲክሪዝ ኳንቲቲ ሰፕላይድ ዲክሪዝ። ስለዚህ ለምንድን ነው ኢንቨርስ የሆነው? ቢኮዝ ፕሮዲውሰርስ ለምንድን ነው ኢንቨርስ ሪሌሽንሽፕ እንዲኖራቸው ያደረገው? Because producers or sellers always want to sold their products at higher price. ሻጭ ብዙ ጊዜ በከፍተኛ ዋጋ ነው መሸጥ የሚፈልገው። ስለዚህ ዋጋ ሲጨምር አቅርቦት ይጨምራል፣ ዋጋ ሲቀንስ ግን አቅርቦት ይቀንሳል። ዚስ ሪሌሽንሽፕ ኢዝ ኖን አስ ሎ ኦፍ ሰፕላይ ይባላል። ሎ ኦፍ ሰፕላይ ኤንድ ሎ ኦፍ ሰፕላይ ኢት ኢዝ ዲስክራይብድ ኢን ተርምስ ኦፍ ሰፕላይ ስኬጁል ኤንድ ሰፕላይ ከርቭ። ሶ ናው ሌትስ ሲ ሰፕላይ ስኬጁል ኤንድ ሰፕላይ ከርቭ ምን እንደሚመስል እንመልከት። ሰፕላይ ስኬጁል or table and curve or graph
ከርቭ ኦር ግራፍ የሚለውን እንመልከት። እንግዲህ ሰፕላይ ስኬጁልን ዲፋይን ስናደርግ ኢት ኢዝ ኤ ቴብል ኢት ኢዝ ኤ ታቡላር ሪፕሬዘንቴሽን ኦፍ ዲፈረንት ኳንቲቲስ ኦፍ ኮሞዲቲ ኦፈርድ ፎር ሴል አት ዲፈረንት ፕራይስ ፐር ታይም ፔሪየድ ነው። ስለዚህ የኳንቲቲ ሰፕላይ እና ፕራይስን ሪሌሽንሽፕ የሚያሳይ ቴብል ምን ይባላል ማለት ነው? ሰፕላይ ስኬጁል ይባላል። ኤንድ ዌን ዩ ሪፕሬዘንት ዚስ ቴብል ዩዚንግ ግራፍ ዊ ሰይድ ሰፕላይ ከርቭ እንለዋለን። ለምሳሌ እንግዲህ ፕራይስ እና ኳንቲቲ ሰፕላይድ ኢንቨርስ ናቸው ብለናል። ለምሳሌ ፕራይስ ኳንቲቲ ሰፕላይድ፣ ለምሳሌ ፕራይስ 10 ሲሆን ኳንቲቲ ሰፕላይድ 60፣ ፕራይስ 15 ሲሆን እንግዲህ ጨምሯል አይደል? ኳንቲቲ ሰፕላይድ ምን ሆነ መጨመር አለበት፣ ምክንያቱም ዳይሬክት ፕሮፖርሽናል ነው ያላቸው። ዳይሬክት ኳንቲቲ ሰፕላይድ ፕራይስ ሲጨምር ኳንቲቲ ሰፕላይድ ይጨምራል። ስለዚህ 70፣ 20 ሲሆን 80፣ 25 ሲሆን ሌትሰይ 90፣ 30 ሲሆን ኳንቲቲ ሰፕላይድ 100 ሆነ። ዚስ ኢዝ ዋት ሰፕላይ ስኬጁል ሚንስ። ሰፕላይ ስኬጁል ወይም ሰፕላይ ቴብል ማለት ይሄ ነው። ፕራይስ እና ኳንቲቲ ሰፕላይ ኢን ታቡላር ፎርም ወይም ኢን ቴብል ፎርም ስንገልጸው ሰፕላይ ስኬጁል ይባላል። ዌን ዊ ሪፕሬዘንት ዚስ ኢን ግራፊክ ፎርም ዊ ኮል ኢት ሰፕላይ ከርቭ። ሰፕላይ ከርቭ ይባላል። እንግዲህ ሰፕላይ ከርቭ ምን እንደሚመስል እንመልከት። ዲማንድ ከርቭ ታስታውስ ከሆነ ምን ነበረ? ዳውንዋርድ ስሎፒንግ ነበረ፣ እንደዚህ ነበር። አሁን ሰፕላይ ከርቭስ ምን እንደሚመስል እንመልከት። ሌተስ ድሮ። በዚህ መሰረት ከርቡን እንስራው። ያው ላይክ ዲማንድ ከርቭ ሰፕላይ ከርቭም ሁለት አክሲስ ይኖረናል፣ ቨርቲካል ኤንድ ሆሪዞንታል። ኦን ደ ሆሪዞንታል አክሲስ ኳንቲቲ ሰፕላይድ ይኖረናል። ኦን ደ ቨርቲካል አክሲስ ፕራይስ። አሁን በዚህ ቴብል መሰረት ስንሰራው ዜን ሁልጊዜ ዜሮ መነሻ ይሆነናል። ፕራይሱ ኢን አሴንዲንግ ኦርደር ነው የምናስቀምጠው። ኢን አሴንዲንግ ኦርደር ትንሹ ስንት ነው? 10 ዜን 15 ከዛስ 20 25 ከዛ 30። ኳንቲ ዲማንድድ አሁንም ኢን አሴንዲንግ ኦርደር ነው። ወደዚህ ኢን አሴንዲንግ ኦርደር እናስቀምጣለን። ትንሹ ስንት ነው? 60 ከዛስ 70 80 90 ዜን 100 ዜን 10 ሲሆን ስንት ነው? ኢፍ ዘ ፕራይስ ኢዝ 10 ኳንቲ ሰፕላይድ 60 ሂር። ኢፍ ዘ ፕራይስ ኢዝ 15 ኳንቲ ሰፕላይድ 17. If the price is 20, quantity supplied 80. If the price is 25, quantity supplied 90. It is 90. If this one is 100. If the price is 30, the quantity supplied is 100. Then እነዚህን ፖይንቶች ጆይን ስናደርጋቸው this is supply curve. And the supply curve is upward sloping ነው። upward sloping. It is upward sloping. Why it is upward sloping? ለምን ነው upward sloping የሆነው ካል because quantity supplied and price are directly proportional ስለሆኑ
ዳይሬክትሊ ፕሮፖርሽናል ስለሆኑ ሰፕላይ ከርቭ አፕዋርድ ስሎፒንግ ይሆናል። ዲማንድ ታስታውሱ ከሆነ ኳንቲቲ ዲማንድ ኤንድ ፕራይስ ኢንቨርስ ሪሌሽን ስለነበሩ ምንድን ነበረ? ዳውንዋርድ ስሎፒንግ። ይሄ ዲማንድ ከርቭ ነው። ዚስ ዋን ኢዝ ሰፕላይ ከርቭ። ስለዚህ ሰፕላይ ከርቭ አፕዋርድ ስሎፒንግ ነው። ዋይ? ቢካዝ ኳንቲ ሰፕላይ ኤንድ ፕራይስ አር ዳይሬክትሊ ፕሮፖርሽናል። ዲማንድ ከርቭ ግን ኢዝ ዳውንዋርድ ስሎፒንግ። ዋይ? ፕራይስ ኤንድ ኳንቲ ዲማንድ አር ኢንቨርስሊ ፕሮፖርሽናል። ኢንቨርስሊ ፕሮፖርሽናል ስለሆኑ ወይም ደግሞ ተቃራኒ ስለሆኑ ፕራይስ ሲጨምር ዲማንድ ይቀንሳል። ፕራይስ ሲጨምር ዲማንድ ምንድነው? ፕራይስ ሲቀንስ ዲማንድ ይጨምራል። ፕራይስ ሲጨምር ዲማንድ ይቀንሳል። ኢንቨርስ ስለሆኑ ካርቡ ዳውንዋርድ ስሎፒንግ ይሆናል ማለት ነው። ዳውንዋርድ ስሎፒንግ። ሌላው ሰፕላይ ፋንክሽን ነው። እንግዲህ ሰፕላይ ፋንክሽን ኳንቲ ሰፕላይ እና ፕራይስን እንዴት ነው የምንገልጸው የሚለውን እንመለከታለን። ሰፕላይ ፋንክሽን ኤንድ ማርኬት ሰፕላይ። ሰፕላይ ፋንክሽን ኤንድ ማርኬት ሰፕላይ። ሰፕላይ ፋንክሽን ምንድን ነው ካል ኢት ኢዝ ኤ ፋንክሽን ኦፍ ኳንቲ ሰፕላይድ ኤንድ ፕራይስ። ስለዚህ ኳንቲቲ ሰፕላይድ ኢዝ ኤ ፋንክሽን ኦፍ ፕራይስ ይሆናል ማለት ዚስ ኢዝ ሰፕላይ ፋንክሽን። ሰፕላይ ፋንክሽን ኪዌስ ኳንቲቲ ሰፕላይድ ኤንድ ፒ ፕራይስ ኦፍ ኤ ኮሞዲቲ ኦር ኤ ጉድ። ስለዚህ ኳንቲ ምንድነው? ሰፕላይ ፋንክሽን ኢት ኢዝ ኳንቲ ሰፕላይድ ኢዝ ኤ ፋንክሽን ኦፍ ፕራይስ ይሆናል። ሌላው ማርኬት ሰፕላይ ነው። ታስታውሱ ከሆነ ኢን ማርኬት ዲማንድ እና ፕራይስ ዳይሬክትሊ ፕሮፖርሽናል ናቸው ብለናል። ዳይሬክትሊ ፕሮፖርሽናል። ማርኬት ዲማንድ ሲጨምር፣ ገበያው ላይ ፍላጎት ሲጨምር የእቃው ዋጋ ይጨምራል። ገበያው ላይ ፍላጎት ሲቀንስ የእቃው ዋጋ ይቀንሳል። ስለዚህ ማርኬት ዲማንድ እና ፕራይስ ዳይሬክትሊ ፕሮፖርሽናል ናቸው። ማርኬት ሰፕላይ እና ፕራይስስ ምን አይነት ሪሌሽንሽፕ ይኖራቸዋል የሚለውን እንመልከት። እንግዲህ ማርኬት ሰፕላይ ስንል ቶታል አማውንት ኦፍ አን አይተም ፕሮዲውሰርስ አር ዊሊንግ ኤንድ ኤብል ቱ ሴል አት ዲፈረንት ፕራይስ ነው ኦቨር ኤ ጊቨን ፔሪድ ኦፍ ታይም። ማርኬት ሰፕላይ ኢዝ ካልኩሌትድ ባይ አሱሚንግ ኳንቲ ሰፕላይድ ኦፍ ኤ ኮሞዲቲ ባይ ዘ ሴለርስ አት ኢች ፕራይስ። ስለዚህ ማርኬት ሰፕላይ እና ፕራይስ ዚያር አጌን ዳይሬክትሊ ፕሮፖርሽናል ናቸው። ዳይሬክትሊ ፕሮፖርሽናል ናቸው። ያ ማለት ማርኬት ሰፕላይ ሲጨምር ፕራይስ ይጨምራል። ማርኬት ሰፕላይ ሲቀንስ ፕራይስ ይቀንሳል። ር ዳይሬክትሊ ፕሮፖርሽናል። ሉክ ለምሳሌ ፕራይስ ፐር ዩኒት ኳንቲ ሰፕላይድ አሁን 1 ሲሆን 4 ነበር፣ 2 6 ምን እያለ ሄደ? ሲጨምር ጨመረ፣ ሲቀንስ ይቀንሳል። እዚህም ጋር እንደዚሁ፣ እዚህም ጋር እንደዚሁ፣ እዚህ ጋርም ሲጨምር ይጨምራል፣ ማርኬት ሰፕላዩ ይጨምራል። ሲቀንስ ደግሞ ማርኬት ሰፕላዩ ይቀንሳል። ግራፉ ተመሳሳይ ነው የሚሆነው። የማርኬት ሰፕላይ እና ፕራይስ ከርቭ ግራፉ ተመሳሳይ ነው የሚሆነው። ምንድን ነው የሚሆነው? አፕዋርድ ስሎፒንግ ነው የሚሆነው። ለምን? ዳይሬክትሊ ፕሮፖርሽናል ስለሆኑ። ስለዚህ ማርኬት ሰፕላይ ኤንድ ፕራይስ አር ዳይሬክትሊ ፕሮፖርሽናል። ሶስተኛውና የመጨረሻው የመወያያ ነጥባችን ምዕራፍ 4 ማርኬት ኢኩሊብረም ነው። ማርኬት ኢኩሊብረም ማለት ምን ማለት ነው የሚለውን እንመልከት። 4.3 ማርኬት ኢኩሊብሪየም ምንድን ነው? ማርኬት ኢኩሊብሪየም ዋት ኢዝ ማርኬት ኢኩሊብሪየም ኤንድ ዌን ዊ ሴይ
ማርኬት ኢዝ ኢኩሊብረም። መቼ ነው ማርኬት ኢኩሊብረም ነው የምንለው? ወይም ደግሞ ማርኬት ኢኩሊብረም ማለት ምን ማለት ነው የሚለውን እንመልከት። ማርኬት ኢኩሊብረም የሚለው ምን ማለት ነው? ስቴት ኦፍ ባላንስ ማለት ነው። ኢኩሊብረም ሲንል እንግዲህ ማርኬት ከዚህ ቀደም ተነጋግረናል። ማርኬት ኢዝ ኤ ፕሌስ ዌር ባየርስ ኤንድ ሴለርስ አር ሚት። ገዥና ሻጭ አቅራቢና ፈላጊ የሚገናኝበት ቦታ ነው። ኢኩሊብረም ምን ማለት ነው የሚለው መጀመሪያ ነ ኢኩሊብረም ኢዝ ኤ ስቴት ኦፍ ባላንስ ማለት ነው። ባላንስ እኩል መሆን፣ ባላንስ መሆን ማለት ነው። ስለዚህ ማርኬት ኢኩሊብረም ስንል ምን ማለት ነው? ማርኬት ኢኩሊብረም refers to a condition where when quantity demanded and quantity supplied are equal. ያ ማለት when quantity demand is equal to quantity supplied, this is called ማርኬት ኢኩሊብረም ይባላል። ማርኬት ኢኩሊብረም። ስለዚህ ማርኬት ኢኩሊብረም ስንል it is a condition where quantity demanded and quantity supplied are equal. ኳንቲቲ ሰፕላይድ እና ኳንቲቲ ዲማንድድ እኩል የሚሆኑበት ኮንዲሽን ምን ይባላል? ማርኬት ኢኩሊብረም ይባላል። ወይም ማርኬት ኢኩሊብረም refers to the balance between the opposite forces, of demand and supply. እነዚህ ሁለት ተቃራኒ የሆኑ ዲማንድ ኤንድ ሰፕላይ እኩል የሚሆኑበት ኮንዲሽን ማርኬት ኢኩሊብረም ይባላል። ማርኬት ኢኩሊብረም ኤንድ the market price when quantity demand and quantity supply are equal is called equilibrium price ይባላል። equilibrium price equilibrium price it is a price at which quantity demand and quantity supplied are equal. It is a price at which quantity demanded equal with quantity supplied. ሁለቱ እኩል የሚሆኑበት ፕራይስ ምን ይባላል ማለት ነው? ኢኩሊብሪየም ፕራይስ ይባላል። ኢኩሊብሪየም ፕራይስ ይባላል። and the quantity where quantity demand and quantity supplied are equal is called equilibrium quantity ይባላል። equilibrium quantity equilibrium quantity it is a quantity or amount of commodity when quantity demanded equal with quantity supplied. ኳንቲ ዲማንድን ኳንቲ ሰፕላይድ እኩል የሚሆኑበት ኳንቲቲ ምንድነው? ኢኩሊብሪየም ኳንቲቲ ይባላል።
ስለዚህ ኢኩሊብሪየም ፕራይስ ኳንቲቲ ዲማንድ ኤንድ ኳንቲቲ ሰፕላይ እኩል ሲሆኑ የሚኖረው የገበያ ዋጋ ሲሆን ኢኩሊብሪየም ኳንቲቲ ደግሞ ኳንቲቲ ዲማንድ ኤንድ ኳንቲቲ ሰፕላይ እኩል በሆኑ ጊዜ ገበያ ላይ ያለው ኳንቲቲ ወር አማውንት ኦፍ ኮሞዲቲ ኢኩሊብሪየም ኳንቲ ይባላል። ኢኩሊብሪየም ምንድነው? ማርኬት ኢኩሊብሪየምን እንዴት ነው የምንገልጸው የሚለውን እንመልከት። ማርኬት ኢኩሊብሪየም እንግዲህ ማርኬት ኢኩሊብሪየምን እንዴት እንገልጸዋለን? ሃው ማርኬት ኢኩሊብሪየም ኢዝ ኢሉስትሬትድ እንዴት ነው የሚገለጸው የሚለውን ሃው ማርኬት ኢኩሊብሪየም ማርኬት ኢኩሊብሪየም ኢዝ ኢሉስትሬትድ እንዴት ይገለጻል የሚለውን እንመልከት። እንግዲህ ማርኬት ኢኩሊብሪየም ስንል ዌን ኳንቲቲ ዲማንድ ኢዝ ኢኳል ቱ ኳንቲቲ ሰፕላይድ ነው። ኳንቲቲ ሰፕላይድ እና ኳንቲቲ ዲማንድ እኩል ሲሆኑ ዊሳይ ዘ ማርኬት ኢዝ አት ኢኩሊብሪየም እንላለን። ማርኬት ኢኩሊብሪየም ይባላል። ኳንቲቲ ዲማንድ እና ኳንቲቲ ሰፕላይድ እኩል የሆኑበት ታይም ማለት ነው። ያ ማለት ፍላጎትና አቅርቦት እኩል፣ ኖ ሰርፕለስ ሰፕላይ ኖ ሰርፕለስ ዲማንድ። ያ ማለት ኖ ሰርፕለስ ዲማንድ ኖ ሰርፕለስ ሰፕላይ ማለት ከቀረበው በላይ ፍላጎትም የለም፣ ከፍላጎትም በላይ አቅርቦት የለም ማለት ነው። በሌላ አባባል ከቀረበውም በላይ ፍላጎት የለም። ያ ማለት የቀረበው ነገር ፍላጎቱ ሳትስፋይ የሚያደርግ ነው። ከሚፈለገውም በታች አቅርቦት የለም። ኖ ሰርፕለስ ዲማንድ ኖ ሰርፕለስ ሰፕላይ ማለት ነው። ማርኬት ኢኩሊብሪየም ወይም ኳንቲ ዲማንድ እና ኳንቲ ሰፕላይ እኩል ናቸው ስንል ኖ ሰርፕለስ ዲማንድ ኖ ሰርፕለስ ሰፕላይ ማለት ነው። ይህን እንዴት ነው የምንገልጸው የሚለውን እንመልከት። with a view to understand how the force of demand and supply operates in a market to determine equilibrium price and quantity, let us consider an imaginary market with a large number of buyers and sellers of a commodity. Say orange, ለምሳሌ ሰፕላይ ኦሬንጅ ነው እንበል፣ ዲማንድም ኦሬንጅ ነው። ኢን አን ኢማጂነሪ ማርኬት በሆነ እንግዲህ የሆነ ገበያ ላይ ብለን እንነሳ። ዴን ፕራይስ አለን፣ ፕራይስ ዲማንድ ሰፕላይ ዴን ትረንድ አለ። ትረንድ እንግዲህ ትረንዱን የትኛው ኤክሰስ ነው የትኛው እያልን እንገልጸዋለን ማለት። ለምሳሌ ፕራይስ 5 በሆነ ጊዜ ዲማንድ 1000 ነው። ሌትሴይ 1000 ፍላጎት አለን በል፣ አቅርቦት ግን 200 ነው። ስለዚህ ምን አለ ማለት ነው? ኔጌቲቭ 800 ምን አለ? ኔጌቲቭ 800 ኳንቲቲ ዲማንድ አለ። ኳንቲቲ ዲማንድ። ስለዚህ ዲማንድ ኢዝ ኤክሰስ፣ ዲማንድ ኢዝ ኤክሰስ። ከሚፈለገው ከቀረበው በላይ ከፍተኛ ፍላጎት አለ። ግን ፕራይሱ 5 ስለሆነ ያቀረቡት፣ ምክንያቱም ፕራይስ ሲቀንስ ዲማንድ ይጨምራል፣ ፕራይስ ሲቀንስ ደግሞ ሰፕላይ ይቀንሳል። ዲማንድ ኤንድ ፕራይስ ኢንቨርስ ሪሌሽን ናቸው። ፕራይስ እና ሰፕላይ ደግሞ ዳይሬክትሊ ፕሮፖርሽናል ናቸው ብለናል። እሱን ኮንሲደር እያደረግን ለምሳሌ ፕራይሱ ወደ 10 ከፍ ሲል ዲማንዱ ይቀንሳል፣ ምክንያቱም ፕራይስ ስለጨመረ 800። አቅርቦት ይጨምራል 400፣ 200 የነበረው ወደ 400። አሁንም ግን ምን አለ? ማይነስ 400 ኳንቲቲ ዲማንድ አለ። ስለዚህ ዲማንድ ኤክሰስ አለን፣ ዲማንድ ኤክሰስ አለን። ፕራይስ ወደ 15 አደገ፣ ኳንቲቲ ዲማንዱ ዝቅ አለው 600፣ ሰፕላዩም ወደ 600 ከፍ አለ። ይሄ ስቴጅ ምን ይባላል ማለት ነው? ኢኩሊብሪየም ይባላል። ኢኩሊብሪየም። ፕራይሱ ወደ 20 ከፍ አለ፣ ዲማንድ በአጋጣሚ ጨመረ፣ ሌትሴይ 800፣ ሰፕላይ
ኢት ሹድ ቢ 400 ሶሪ ይህ ምንድነው መሆን ያለበት? 400 ነው መሆን ያለበት፣ ምክንያቱም ኤክሰስ ሰፕላይ ነው ያለው። 400 ሰፕላይ 800። ስለዚህ ምን አለ ማለት ነው? ፕላስ 400 ኳንቲቲ ሰፕላይ አለ። ስለዚህ ሰፕላይ ኤክሰስ ነው። ፕራይስ ወደ 25 አደገ። ኳንቲ ዲማንድ ወደ 200 ቀነሰ። ሰፕላይ ወደ 1000 አደገ። ስለዚህ ምን አለ? ፕላስ 800 ኳንቲቲ ሰፕላይ አለ፣ ወይም ኤክሰስ ኦፍ 800 ኳንቲቲ ሰፕላይ አለ። ስለዚህ ሰፕላይ ኢዝ ኤክሰስ። ስለዚህ ኤ ኮንዲሽን ዌን ኳንቲቲ ዲማንድ ኤንድ ኳንቲ ሰፕላይ አር ኢኳል ኢዝ ኮልድ ኢኩሊብሪየም። ስለዚህ 15 ምንድን ነው ማለት ነው? ኢኩሊብሪየም ፕራይስ ነው። 600 ምንድን ነው ማለት ነው? ኢኩሊብሪየም ኳንቲቲ። ስለዚህ ኢኩሊብሪየም ኳንቲቲ፣ ኢኩሊብሪየም ፕራይስ። ይሄ ኮንዲሽን ምን ይባላል? ማርኬት ኢኩሊብሪየም። ዚስ ኢዝ ማርኬት ኢኩሊብሪየም። ለምን? ኳንቲ ሰፕላይድ እና ኳንቲ ዲማንድ እኩል ስለሆኑ 600 እኩል ይሆናል 600 ስለሆኑ ማለት ነው። ስለዚህ ማርኬት ሰፕላይ እና ምንድነው? ኳንቲ ሰፕላይድ እና ኳንቲ ዲማንድ እኩል ሲሆኑ ማርኬት ኢኩሊብሪየም ሆነ እንላለን። ኳንቲ ሰፕላይድ እና ኳንቲ ዲማንድ እኩል የሆኑበት ኳንቲቲ ኢኩሊብሪየም ኳንቲቲ ይባላል። ኳንቲ ሰፕላይድ እና ኳንቲ ዲማንድ እኩል የሆኑበት ፕራይስ ኢኩሊብሪየም ፕራይስ ይባላል ማለት ነው። ኤክሰስ ኦፍ ዲማንድ፣ ኤክሰስ ኦፍ ሰፕላይ ስንል አሁን ለምሳሌ እዚህ ጋር የት አለ? እዚህ ጋር ምን አለ? ኤክሰስ ኦፍ ዲማንድ አለ። ኤክሰስ ኦፍ ዲማንድ። ስለዚህ ምን አለ ማለት ነው? ሰርፕለስ ዲማንድ አለ። ሰርፕለስ ዲማንድ ያ ማለት ፍላጎት ከፍተኛ ነው፣ ግን በፍላጎቱ መጠን አቅርቦት የለም ማለት ነው። እንግዲህ በግራፍ ስናስቀምጥ እንግዲህ የቅድሙን በግራፍ ብናስቀምጠው ይሄኛውን በግራፍ እናስቀምጠው፣ ከዛ ማርኬት ኢኩሊብሪየም የሚባለው ምን እንደሚመስል እንመለከታለን። ሌታስ ኢሉስትሬት ማርኬት ኢኩሊብሪየም ባይ ግራፍ ወይም ከርቭ። ሁለቱን ስለን እንግዲህ ሁለቱም ይኖረናል ማለት ነው። ሁለቱም ይኖረናል። እንዴት ነው የምናደርገው? ፕራይስ በአንድ ሳይድ ይሆናል፣ ኳንቲቲ ዲማንድ ኤንድ ሰፕላይ በአንድ ሳይድ ይሆናል ማለት ነው። ዚስ ኢዝ ኳንቲቲ ዛት ኢዝ ቦዝ ዲማንድ ኤንድ ሰፕላይ ኤንድ ሂር ፕራይስ ይሆናል ማለት ነው። እንግዲህ የተሰጠን ፕራይስ ያው ኢን አሴንዲንግ ኦርደር ነው የምናስቀምጠው 0 5 10 15 20 25 ዲማንድ ኤንድ ሰፕላይ ትንሹ ስንት ነው? 200 ዜን 400 it should be 400 ይሄኛው 400 መሆን አለበት። 400 ዜን 600 800 ዜን 1000 አለን ማለት ነው። ዜን በሁለቱም እንሄዳለን። በሁለቱም ለመጀመሪያ የዲማንድን እንስራ። ዲማንድ 5 ሲሆን 1000 5 ሲሆን 1000 10 ሲሆን 800 15 ሲሆን
15 ሲሆን 600 20 ሲሆን 400 20 ሲሆን 400 25 ሲሆን 200 ዜን ዲማንድ ከርቫችን ይሄ ይሆናል ማለት ነው። ዚስ ኢዝ ዲማንድ ከርቭ። ሰፕላይ ከርቡን ስንሰራ 5 ሲሆን 200 5 ሲሆን 200 10 ሲሆን 400 15 ሲሆን 600 20 ሲሆን 800 20 ሲሆን 800 ዜን 25 ሲሆን 1000 ዜን ከርቡን ስንስለው እንደዚህ ይሆናል ማለት ነው። ዚስ ፖይንት ኢዝ ኮልድ ማርኬት ኢኩዊሊብሪየም ይባላል። እነዚህ ሁለቱ ደግሞ የተገናኙበት 600 ኢኩዊሊብሪየም ኳንቲቲ ሁለቱ የተገናኙበት ፕራይስ 15 ምን ይሆናል ማለት ነው? ኢኩዊሊብሪየም ፕራይስ ይሆናል ማለት ነው። ኢኩዊሊብሪየም ፕራይስ ከዚህ ወደ ላይ ያለው ይሄ ማለት ነው። ይሄኛው ምንን ያሳየናል? ኤክሰስ ኦፍ ሰፕላይ ዚስ ዋን ኢዝ ኤክሰስ ኦፍ ሰፕላይ ያሳየናል። ኤንድ ዚስ ዋን ኢዝ ይሄኛው ኤክሰስ ኦፍ ዲማንድ ያሳየናል። ኤክሰስ ኦፍ ዲማንድ ያሳየናል። ስለዚህ ኤክሰስ ኦፍ ዲማንድ ስንል ከአቅርቦት በላይ ፍላጎት ሲኖር ነው። ኤክሰስ ኦፍ ሰፕላይ ስንል ከፍላጎት በላይ አቅርቦት ሲኖር ነው ማለት ነው። ኤንድ ኢት ኢዝ ኦል አባውት ዩኒት 4። ዩኒት 4ን በዚህ እንጨርሳለን። በሚቀጥለው በዩኒት 5 እስከምንገናኝ ደህና ሁኑ ተማሪዎች።